በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሞትና በቀብራቸው ሁኔታ ብዙ ንትርኮች ሲፈጠሩ እንደነበረ ሁላችንም ሰምተናል። በዚህም እንግዲህ ይህንን ነገር አቁሙ ሲል ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የተሰጠ መግለጫ ነገ በኸይራ ኢንሻአላህ፣ ነገ በጀነት ኢንሻአላህ፣ እኛም ናፍቀናል ኢንሻአላህ። የአባታችን ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሞት በሁላችንም ዘንድ ከፍተኛ የሀዘን ድባብ ፈጥሮብን መቆየቱ ይታወቃል። ተቀዳሚ ሙፍቲ እስከ ህልፈተ ህይወታቸው ድረስ በብዙ መልኩ ኢስላምንና ሙስሊሞችን ሲያገለግሉ የኖሩ ትልቅ አባት ነበሩ። በተለይ አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ደግሞ ተቋሙን በመሪነት ከ10 ዓመታት በላይ የመሩና አሻራቸውን ያስቀመጡ መሪያችን እንደመሆናቸው ሀዘናችንን ጥልቅ መሆኑን ከዚህ በፊት ባወጣናቸው ተከታታይ መግለጫዎች መግለጻችን ይታወሳል። ነገ በኸይራ ኢንሻአላህ፣ ነገ በጀነት ኢንሻአላህ። አሁን ደግሞ አላህ ምህረቱን እንዲለግሳቸውና ጀነተ ፍርዶስን ማረፊያቸው ያደርግላቸው ዘንድ አላህን እንማጸነዋለን። በማስከተልም ከሰሞኑ ከታዩ ሁነቶች ጋር በተያያዘ በቀጣይ ነጥቦች ላይ የምክር ቤቱን አቋም እንደሚከተለው ለመግለጽ እንወዳለን። አንደኛ፣ ለህዝበ ሙስሊሙ አንድነትን የመስራት ታሪክ ያላቸው ሙፍቲ ሞት ህዝባችን በሀዘን ውስጥ በነበረበት ሁኔታ ከቀብር ስፍራቸው ጋር ተያይዞ አላስፈላጊ የሆኑ ንትርኮች መነሳታቸው አሳዝኖናል። መሰል ውዝግቦች ስሜትና በድንገተኝነት ሲታከልባቸው ሙፍቲ ሲለፉለት የነበረውን አንድነትን ከማስጠበቅ በተቃራኒ ህዝባችንን ወደ አልሆነ ንትርክ፣ ጭቅጭቅና ክፍፍል የሚያመራ አደገኛ ነገር ነው። አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው፣ ናቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ሁለተኛ፣ ተቀዳሚ ሙፍቲ የነበሩበት ቦታ ከአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን በደብዳቤ ቁጥር አዲስ አበባ ፕላንና ኮሚሽን 02/910/2013 በቀን 05 10ኛ ወር 2013 ዓ.ም በተጻፈ ደብዳቤ ከቅይጥ መኖሪያነት ወደ መካነ መቃብርነት የተቀየረ መሆኑን ለማረጋገጥ ችለናል። ስለሆነም ስፍራውን በአዲስ አበባ ውስጥ እንደሚገኙት የህዝበ ሙስሊሙ መካነ መቃብሮች በመቁጠር በ12ኛ መካነ መቃብርነት እውቅና ሰጥተነዋል። በመሆኑ የመቃብር ስፍራው በተጨማሪ የማስፋፊያ ጥያቄ ለመንግስት ከማቅረባችን በተጨማሪ እንደ ሌሎቹ መካነ መቃብሮች በማንኛውም ሙስሊም ሲሞት የሚቀበርበት በመሆኑ ለመካነ መቃብሩ አስፈላጊውን ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል እንደሚደረግለት ማሳወቅ እንወዳለን። ስለሆነም ካሁን በኋላ ከመካነ መቃብሩ ጋር በተያያዘ የሚደረግ ማንኛውንም አይነት አጀንዳዎች ሊቆሙ እንደሚገባ እናሳስባለን። ከዚህ በኋላ የተለያዩ አጀንዳዎችን ምክንያት በማድረግ በህዝባችን መካከል ክፍፍልን የሚፈጥሩና የሚያባብሱ እንዲሁም ሰላምን የሚያደፈርሱ ንትርኮች፣ ጭቅጭቆችና ውዝግቦች እንዲቆሙ እናሳስባለን። ውይይትን፣ መማማርንና መተሳሰብን ዓላማ ያላደረጉ መልእክቶች በማህበራዊ ሚዲያም ሆነ በማንኛውም መድረክ እንዳይተላለፉ ጥሪ እናደርጋለን። አራተኛ፣ ለየትኛውም ሃይማኖታዊ አለመግባባቶች መፍትሄ ፍለጋው መንገዱ ፈጣሪ እንደነገረን መመለሻችን ቁርአንና የነቢያችን ፈለግ ሱና ዋቢ በማድረግ ሊሆን ይገባል። በዚህ ረገድ አርያችን መልእክተኛውና ሐሳባቸው ናቸው። ዑለሞችና ዱዓቶች የህዝባችንን የዲን ግንዛቤና የእውቀት ለማስፋፋት የምታደርጓቸውን አስተምህሮቶች፣ ዳዕዋዎች በመልካም የማዘዝና ከመጥፎ የመከልከል ጥረቶች ከስሜት የራቀ በእውቀት በጥበብና በለዘብታ ቃል የተላበሰ መሆኑን ባረጋገጠ መልኩ ሊቀጥል እንደሚገባ እናሳስባለን። አምስተኛ፣ አንዳንድ አካላት የተፈጠረውን ሁኔታ ሲጠብቁት እንደነበረ መልካም አጋጣሚ በማየት የራሳቸው ድብቅ ፍላጎት ዓላማን ለማሳካት ህዝቡን የሚያሳዝኑ ድርጊቶችንና ንግግሮችን በማድረግ የህዝባችንን ሀዘን አባብሰዋል። ምክር ቤቱ በምርጫ የተጣለበትን ታላቅ አደራ ለመወጣት በቁርጠኝነት የሚንቀሳቀስ ሲሆን በዚህ ረገድ ማንኛውም የህዝባችን አንድነትና ጥቅሞችን የሚጎዱ አካላትንና አካሄዶችን ፈጽሞ እንደማይታገስ በጥብቅ ለማሳሰብ እንወዳለን። ስድስተኛ፣ በመጨረሻ ከተከበሩ አባታችን ህልፈት ከፍተኛ ሐዘን ላይ የሚገኙ ቤተሰቦቻቸው ጋር በመነጋገር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሚዘከሩበትና መልካም ስራዎቻቸው ቀጣይነት እንዲኖራቸው የምናደርግበት ተቋም ጉዳይ ጥናት እየተደረገበት መሆኑን እየገለጽን ሙፍቲ ሀጂ ዑመርን ጨምሮ ህዝበ ሙስሊሙን በማስተማርና በአንድነቱን
አንድነቱ የተጠበቀ እንዲሆን ጥረት ሲያደርጉ የነበሩና በሞት የተለዩን እንደ ሀጅ ሙሐመድ ሳኒ ሀቢብ፣ ሀጅ ሙሐመድ ራኢፍ፣ ሀጅ ዘይኑ ሙቅና ሀጅ ሙሳ ኪኪያና ሌሎችም ታላላቅ አሊሞቻችንና ዱዓቶቻችንን አላህ ጀነተ ፊርዶስን እንዲለግሳቸው አላህን እንማጸናለን። ህዝበ ሙስሊሙ የእነርሱን መልካም አርአያነት በመከተል ኢስላማዊ ዕውቀት እንዲያሰራጭና የህዝበ ሙስሊሙ አንድነት እንዲያጠናክር የየበኩሉን ሚና እንዲወጣ ጥሪ እናደርጋለን። አላህ ሃይማኖታችንን ሀገራችንና ህዝባችንን ከክፎች ተንኮል ይጠብቅልን። ጥቅምት 20 ቀን 2018 አዲስ አበባ ከተማ እስልምና ጉዳዮችና ምክር ቤት የአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት የሰጠው መግለጫ ይሄንን ይመስላል። ፈጣን የሆኑ እንደዚህ አይነት መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሰፖርት አድርጉን፣ አበረታቱን፣ ደግፉን። ነገ በኸይራ ኢንሻአላህ፣ ነገ በጀነት ኢንሻአላህ፣ እኛም ናፍቀናል ኢንሻአላህ።